በትናንትናው ዕለት 4 ኪሎ ቤተ መንግስት በነበረው ታላቅ የራት ግብዣ ላይ ጠቅላይ ሚኒስትር ዶክተር አብይ አህመድ ተመርዘዋል። የመረዛቸው እስከዛሬ በታማኝነት ብዙ ምግቦችን፣ የራት ግብዣዎችን፣ የምሳ ግብዣዎችን በተጨማሪ የቁርስ ግብዣዎችን በሚያዘጋጁ ሰዓት አብሯቸው ሁሌም በታማኝነት የሚያገለግላቸው ሼፍ እንደሆነ ተነግሯል። ሼፉና አብሮት የሚሰሩት ጓዶቹ ሼፎች አማራ ናቸው። የፋኖ እጅ አለበት እየተባለም እየተወራ ነው። ሰላም ጤና ይስጥልን ውድ ተመልካቾቻችን፣ እንደምንቆያችሁ የዕለቱን ሰበር መረጃ በትንታኔ ወደ እናንተ የምናደርስ ይሆናል። ከዛ በፊት ለቻናላችን አዲስ ከሆናችሁ ሰብስክራይብ እንደዚሁም ደግሞ ቪዲዮውን ላይክ በማድረግ እንድትጀምሩት፣ በተጨማሪም የተሰማችሁን ሐሳብ ኮሜንት ላይ እንድጽፉልን በትህትና እንጠይቃለን። በትናንትናው ዕለት ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ የብልጽግና ፓርቲዎቻቸው አባል የሆኑትን እንደዚሁም የቅርብ ጓዶቻቸውን በታላቁ 4 ኪሎ ቤተ መንግስት ታላቅ እራትን አዘጋጅተው ጋብዘዋቸው ነበር። በዚህም የራት ግብዣው ላይ የተለያዩ ዲኮሮችን ሲያሰሩና እንደዚሁም ለሼፎቻቸው አለ የተባለውን ምርጥ ምግብ እንዲያዘጋጁ መልእክትን አስተላልፈው እራቱን ከጓዶቻቸው ጋር ደመቅ ብለው እየተመገቡ ያለ እሳቸው በመሃል በኃይለኛ በተባለ የሆድ ቁርጠት ሲሰቃዩ ይታያሉ። ጓዶቻቸው ምን ሆነ ነው? ምን ተፈጠረ? ምን አዲስ ነገር እያለ አለ ብለው ቢጠይቋቸውም እሳቸው ግን መመለስ ስላቃታቸው ወዲያው አምቡላንስ ተጠርቶ ወደ ትልቅ ሆስፒታል እንደሄዱ ተነግሯል። ሆስፒታልም በወጣው መረጃ ሆዳቸው ውስጥ የተመረዘ ምግብ እንደተገኘና ያልሆነ መርዛማ የሆነ ነገርን እንደተመገቡ በደረሰው መረጃ ወዲያው እራቱን ያዘጋጀው እስከዛሬ በታማኝነት ሲያገለግላቸው የነበረውን ሼፍ ፖሊስ በቁጥጥር ስር እንዳዋለው ተገልጿል። ሼፉ በተደጋጋሚ ስላረገው ነገር ሲጠየቅ ቢክድም ነገር ግን ሰዓታት በፈጁት ምርመራዎችና አፋጣጭ በሆኑ ጥያቄዎች መጨረሻ ላይ ስህተቱን ማረጉ እንዳመነ ተናዟል። የተናዘዘውም እኔ እስከዛሬ ታማኝ ሆኜ ከ10 ዓመታት በላይ እሳቸውን ሳገለግል ኖሬያለሁ። ብዙ እራቶችን፣ ብዙ ቁርሶችን እንደዚሁም አስፈላጊ በሆነበት ሰዓት አስፈላጊ ምግብ ነክ ነገሮችን በተለይ ደግሞ እሳቸውና ቤተሰቦቻቸው የሚበሉትን ምግብ ሳዘጋጅ የኖርኩት እኔ ነኝ እና ዛሬ ላይ ግን ቀን ደረሰ፣ ቀን ቆረጠ። ምክንያቱም እኔ የፋኖ አባል ነኝ። ዛሬ ላይ ይህንን በማረጌ አይጸጽተኝም። ምክንያቱም በዚህ ባለፉት ሳምንታቶች በጎጃም የሚኖሩ ቤተሰቦችን 8 የቤተሰብ አባሎችን በሙሉ መከላከያ ደምስሷቸዋል። ይህንን ስሰማ አላስቻለኝም። አደገኛ መርዛማ የተባለው ምግብ አዎ ጨምሬባቸዋለሁ። ነገር ግን ይህ መልእክት ከፋኑ ደርሶኝ ወይም ደግሞ ከፋኑ እንዳደርገው ከላይ ትዕዛዝ ተነግሮኝ ሳይሆን በራሴ ፍቃድና በራሴ ምርጫ ነው ይህንን ያደረኩት ሲል እንግዲህ ተናዟል። ይህም ማለቱና ከላይ ትዕዛዝ አለመቀበሉ ፋኑን እንዳስደሰተው ሰምተናል። በዛ ማለት በዚህ ግን የፋኑ ደጋፊዎች እሱ ተመርዞ ሆስፒታል በመግባቱ ብቻ እጅግ በጣም ታላቅ ደስታን እያስተናገዱ ይገኛሉ። ምክንያቱም ስንቱ የአማራ እናትና ስንቱ የአማራ አባት በተጨማሪም ህፃናት ሳይቀር እየተሸማቀቁ ዛሬ የሚያድሩትን ህመማቸውን በትንሽም ቢሆን እንዳቀመሳቸው ስለተሰማቸው ሁሉም በያሉበት ደስታቸውን እየገለጹ ይገኛሉ። ክብር ጠቅላይ ሚኒስትሩም በዚህ ሰዓት የሆድ እብጠት ተደርጎላቸው በጥሩ በሚባል የሕክምና ክትትል ላይ እንዳሉ መረጃዎች ወጥተዋል። ይህ መረጃዎች በአንዳንድ ሶሻል ሚዲያዎች ይናፈሱ እንጂ ትክክል ነው ተብሎ በትላልቅ ዜናዎች የወጡ አይደሉም።
ሁሌም ቢሆን በብልጽግና ፓርቲው በተለይ ደግሞ በዶክተር አብይና በሳቸው ቤተሰብ ዙሪያ ሲሆን ዜናዎች እንዳይወጡ በጣም ኮንትሮል ስለሚደረጉ በያሉበት የሚገኙ ዜናዎች አይደሉም። እኛ ግን ሚስጥራዊ የሚባሉ ዜናዎች ሁሉ ሳይቀር ወደኛ በትክክል ስለሚደርሱ በቀጥታ ወደ እናንተ እናቀርባለን። ምክንያቱም ህዝብ ማወቅ አለበት። የተናደደ ስንት በየቤቱ ጉዱን ይዞ የተቀመጠ ግለሰብ አለና ሁሉም ሰምቶ የተደሰተው ተደስቶ የከፋውም ከፍቶት ለሳቸው ፈጣሪ ጨርሶ ይማሩት እያለ ሐሳቡን እንዲገልጽ በእኛ አማካኝነት ወደ እናንተ እናደርሳለን ማለት ነው። ሼፎቹ አሁን ላይም ቢሆን የመኖርና ያለመኖር ህልውናቸው ህዝቡን እያሳሰበው ይገኛል። በተለይ ደግሞ አሉ የተባሉ የፋኑ ቀንደኛ አባላቶች እነዚህን ሼፎች እንዴት ነው ከእስር ቤት በህይወት ልናስወጣቸው የምንችላቸውስ? እውነትስ አሁንም ድረስ እነዚህ ሼፎች እስካሁን ደቂቃ ድረስ በህይወት ይኖሩ ይሆን ወይስ እንደተናዘዙ እዛው ፈጽሟቸው ይሆን? በጣም አወዛጋቢ ጥያቄ ውስጥ ከቷል። ምክንያቱም እንኳን ይህንን ያደረገውን ቀርቶ በዚህ ሰዓት አማራ ስለሆነ ብቻ አንድ ሰው ሳይሰርቅ ሳይዋሽ እንኳን በአጋጣሚ እስር ቤት ቢገባ የማይወጣበትና እዛው እድሜውን የሚጨርስበት አጋጣሚ እየሰፋ ስለሆነ ይህንን ደግሞ በጣም ትልቅ ስህተት እንደሰሩ ጭምር በማመናቸው በጣም ከፍተኛ የሆነ ችግር እንደሚገጥማቸው በጣም ግልጽ ነው። ግን ሼፎቹ ወጥተው ፋኑን ቢቀላቀሉና ከፋኑ ጋር አብረው ሆነው ስለ ፋኑ ቢዋጉ ደስ እንደሚላቸው የፋኑ አባላትና የፋኑ አበረታቾች በተለይ ደግሞ ውጭ ያሉ ግለሰቦች እየተናገሩ ይገኛሉ። እኛም በዚህ ሰዓት ለዶክተር አብይ ፍጹም ምህረትና ፍጹም ደህንነትን እየተመኘን ነገር ግን የሼፎቹ ጉዳይ የኛም ጥያቄ ሆኗል። ሁላችሁም ቢሆን ኮሜንት ላይ ስለ ሼፉ ስላደረገው ሼፎቹ ስላደረጉት ነገርና ስለሆነው ክስተት የተሰማችሁን ሀዘንም ሆነ ደስታም ኮሜንት ላይ እንድትገልጹልን በአክብሮት እንጠይቃለን። እሳቸውንም ፈጣሪ ጨርሶ ይማራቸው። ዛሬም ሁሌም እንደምንለው ድል ለፋኑ እያልን አዳዲስ መረጃዎች ሲኖሩ በፍጥነት ወደ እናንተ እናደርሳለን። ቻናላችንን ሰብስክራይብ በማድረግ እንድትደባለቁን በትህትና እንጠይቃለን። የተሰማችሁን ሀሳብ ደግሞ ኮሜንት ላይ ግለጹልን። መልካም ቀን።